ሰላም ጤና ይስጥልን ውድ ቤተሰቦች በድጋሚ ከች ብዬላችኋለሁ። ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። ዛሬ በደንብ አድርጌ የምነግራችሁ ምንድነው አብርሃም ለምን እንደዚህ እንደሚያደርግ ነው። በቃ በዛሬ ቪዲዮ የገባኝ ይሄ ነው። አብርሃም ይሄንን ነገር ቢያደርግ እስከዛሬ ድረስ የሁሉ ነገር አይፈጠርም ነበር። ያን ደግሞ በደንብ አድርጌ እነግራችኋለሁ። ወዳችኋለሁ። ዛሬ እንግዲህ የመጣሁበት ምክንያት ትላንትና አብርሽ ዛሬ ሊያገኘኝ እንደሚፈልግ ነግሮኝ ነበረ። እንዲሁም ደግሞ እዚህ በእናንተ ፊት ነው መልስ እንድትሰጪኝ የሚፈልገው ስላለኝ እኔ ደግሞ ያው ዛሬ እሱን አግኝቼ መልስ ለመስጠት ነው የመጣሁት ማለት ነው። ነገሮችን እንግዲህ በጣም በብዙ መንገድ አስቤበት እንዲሁም ደግሞ ከአንዳንድ ነገሮች አንፃር የራሴ የሆነ ውሳኔ ላይ ደርሻለሁኝ። ትላንትና ያው ብዙ መንገዶችን ወይም ደግሞ ብዙ ነገሮችን በቻልኩት አቅም ያለ ክርክር ለማስረዳት ሞክሬ ነበረ። ግን ነገሮችን ወደ ተለየ መልኩ እንዲሄድ ያደረገው ይሆናል አይደለ? በማልፈልገው መንገድ የማይሆን ንግግሮችን ተናገርኩኝ። ማለት ጮክ ብዬ መናገርም አልፈለኩም። በቃ ቀስ ብለን ተነጋግረን እንድንግባባ ነበር የፈለኩት። እሱ ግን እየተከራከረኝ ስለነበር እኔ ከሷ በጣም ደስ የሚለኝ ነገር ልንገራችሁ። ትናንትና ጮክ ብላ መናገሯ ስህተት እንደሆነ ነው እየነገረችን ያለችው። ያም ደግሞ ጮክ ብላ ያወራችበት ምክንያት ይመስለኛል የምታወራውን ነገር አብርሽ ሊረዳት አልፈለገም ይሁን አላቅም። የራሱን ነገር ለማስረዳት ስለፈለገ የምታወራውን ያዳመጣት አይመስለኝምና ጮክ ብላ ማውራቷ ያው ልክ እንዳልሆነ እየነገረችን ነው። ይሄንን ነው በቃ እኔም የምፈልገው። አብርሽም በቃ ልክ ያልሆነውን ነገር ትክክል ያልሆነውን ነገር ስህተት ነው ጥፋት ነው ብሎ ቶሎ ብሎ ነገሮችን ወደ ማመን ቢመጣ ቶሎ ብሎ ከጥፋቱ ወዲያው መመለስ ቢችል አከተመ ጉዳዩ። እዚህ ድረስም አይሰፋም ነበር፣ ይሄ ሁሉ ነገርም አይፈጠርም ነበር። የኛን ትክክል ለማስረዳት በሄድን ቁጥር ነው የማይሆን ግጭት እንዲፈጠር የሚያደርገው። እና እኔ ብዙ ነገሮችን የሆነ ከበር ለማድረግ ብሞክር እንኳን እዚች ጋር መጥቶ ሚዲያ ላይ የሚያሳያቸው ነገሮች ስላሉ እነዛን ነገሮች በተአምር ልደብቅለት አልችልም። እና እነዛንም ነገሮች ጭምር ነው የተናገርኩት። በነገራችን ላይ እኔ ሚስቱ ያልደበቀችለትን ለምን ደብቃለሁ ብዬ ነው። እኔ አሁን አብርሽንም እየደገፍኩ ሩታንም እየደገፍ ባወራ ምንም አስመሳይ ከመባል ውጪ ሌላ ማተርፈው ነገር የለም። ሚስቱ ያልደበቀችለትን እሱ ያልደበቀውን ነገር እኔ የምደብቅበት ምንም አይነት ምክንያት የለም። ሚዲያ ላይ እስካመጡት ድረስ ኮመንት ክፍት እስካደረጉ ድረስ ሰው ሐሳብ ይሰጣል፣ የፈለገውን ነገር ይላል። ስለዚህ እኔም የሚታየውን ነገር ነው እያልኩ ያለሁት። አዲስ ፍጥር ያወራሁት ነገር የለም። ትክክል ያልሆነውን ነገር ነው ትክክል አይደለም እያልኩት ያለሁት። ስለዚህ እቺ ልጅ ደግሞ ሰው ያስፈልጋታል። ስለዚህ ከዚህ ልጅ ጎን የቆምኩበት አንዱ ምክንያት ምንም የተለየ ነገር ኖሯት አይደለም፣ ግን እውነት ስላላት ነው። ሁሌ በአብርሽ የተነሳ ስታለቅስ፣ ሁሌ በአብርሽ የተነሳ ሰዎች ሲሰድቧት ሲያንቋሽሿት ምናምን ሳይ ደስ አላለኝም። በቃ ለምን ምን አደረገች እቺ ልጅ? ደና ወንድም ወይ እህት ስለሌላት ከሷ ጎን የሚቆም አንዳንድ ጊዜ እንደዚህ አይነትም ነገር አይምሮአችን የሚያስብ ከሆነ ነው እንደዚህ አይነት ሰዎችን የምንጮኩ ነው። ሁሉ ጊዜ እንደዚህ አይነት ሰዎች ከጎናቸው አለውላችሁ የሚላቸው ሰው ከሌለ ብዙ ጊዜ በደል ይደርስባቸዋል። ያንን ነገር ነው ሩታ ላይ ተመለከትኩት። ለዛም ነው እቺ ልጅ ሰው ያስፈልጋታል ብዬ የፈለገ ነገር ይድረስብኝ ግፋቢል ብሰደብ ነው ግፋቢል ፎቶ ይዘገዘቅ ነው ሌላ ምንም የሚያመጡት ነገር የለም። አይምሮ የተዘገዘቀ ሰው ነው የሚሳደበው። አይምሮ የተዘገዘቀ ሰው ነው ፎቶ የሚዘገዘቀውና አይ ዶንት ኬር። እንግዲህ ከዚህ ልጅ ጎን አለመቆም ራሱ ይከብዳል። እንዲሁም ደግሞ ዛሬ የመጣሁበት ሀሳብ ወደ ቤት እንድገባ ይፈልጋል። ነገር ግን ብዙ ነገሮች ላይ እኔ አላመንኩበትም። ማለት እያወራ ያለው የሆነ አለ አይደለ ደስ የማይል ነው። በነገራችን ላይ እሱ የተጨነቀው እሷ ወደ ቤት እንድትገባ፣ አብርሽ የተጨነቀው እሷ ወደ ቤት እንድትገባ ምናምን ነው። እሱ ችግር የለውም። ከቤት የወጣችበት አንዱ ምክንያት ታውቃለህ ለምን እንደወጣች እንጂ ጣልታክ ምናምን ካንተ ጋር መኖር ጠርታ ምናምን አይደለም። ይሄው ብዙ ነገር ተፈጥሮ አብራ ረጅም ጊዜ ኖራለች። አሁን የወጣችው ስልችት ስላላት ነው። በቃ እየተፈጠረ ላለው ነገር ምንም አይነት መፍትሄ ማግኘት ስላልቻለች ነው እንጂ አንተን ጠልታ አይደለም። እኔ እንጃ አንተን መጥላት ራሱ ብትፈልግ አሁን አልነበረም አንተን የምትጠላ። እስከዛሬ ድረስ ካንተ ጋር ለደቂቃ ትኖርም ነበረች ልጅ። ከዛሬ ነገሮች ይሻሻላሉ ብላ ተስፋ በማድረግ ነው። ይሄንን ደግሞ ማንም ሰው አልተረዳትም። ስለዚህ እኛ እየፈራን ያለነው ከናካቴው ከልቧ እንዳትወጣ ነው። ከባዱ ነገር እሱ ነው። ወደ ቤት መመለስ በጣም ቀላል ነው። ከልቧ ከወጣ ግን አባቢ እንዴትም ብትሆን ተመልሰ መግባታችን። ይሄ ደግሞ ማንኛችንም ላይፍ ውስጥ የሚያጋጥመን ጉዳይ ነው። ሲቀጥል ደግሞ ይቆጭሻል ነው ኢቭን እያለኝ ያለው። ለምንድን ነው የሚቆጨኝ? እኔ እሱ ባጠፋቸው ጥፋቶች እሱ ምንም ካልመሰለው እኔ ምን ቤት ነኝና
በየተደጋጋሚ የሚፈጠሩ ስህተቶች ይሄ ሆን ተብሎ የሚደረግ ነገር ነው እንጂ በተገቢው መንገድ ሲያናግረኝና በተገቢው መንገድ ስህተቱን አምኖና ይቅርታ ሲጠይቀኝ ያኔ ልመለስ እችል ይሆናል። ሲቀጥል ያለሁበት ነገሮች በዚህ መንገድ የሚቀጥሉ ከሆነ ላልመለስም እችላለሁ። ነገር ግን ያው ቤተሰብ የሚባለው እናትና አባት ብቻ አይደለም፣ ብዙ ዘመድ ቤተሰብ። እኛውን አንቺ እንዳትመለሽ ምናምን አይደለም ይሄ ሁሉ ነገር የምንለው። ይሄ ልጅ ከስተቱ እንዲማር ከዚህ በኋላ እንደገና የከፋ ችግር እንዳይፈጥር እንዳይደግም ስተቱን ነው። በሁለታችሁ መለያየት የሚያተርፈው ጠላት ነው። ምክንያቱም በዚህ ተራ ነገር ማለት ነው ውስጣችሁ አለመስማማት ትልቅ ጉዳይ ተፈጥሮ ምናምን አይደለም። ነገ ችግር እየፈጠረ የሚሄድ የሆነ ትልቅ ኬዝ ኖሮ አይደለም። በቀላሉ አብርሃም ሊፈታው የሚችለው ጉዳይ ነው። ከዚህ በኋላ እኮ ሌላ ትላልቅ ችግር ህይወታችሁ ላይ ሊመጣ ይችላል። ያንን ነገር ግን ማን ነው የሚጋፈጥላት የሚለው ነገር ስጋት ውስጥ ከቷት እንጂ ያንን ነገር ማን ይጋፈጥልኛል? ተራ ነገሮች ገፍተው እየገቡ ሰላማችንን እየበጠበጡን ከሆነ በህይወታችን ውስጥ ነገ ምን እንደሚፈጠር አናውቅም። ነገ ለሚፈጠሩብን ትላልቅ ኬዞች እንዴት አድርጌ ነው ይሄንን ሰው መተማመንበት የሚል ነገር ነው እንጂ እዚህ ልጅ የሩታ ልብ ውስጥ ያለው ሌላ ምንም አይነት ነገር ኖሮ አይደለም። በሱ የሚጨክና አንጀት ኖሯት አይደለም። በጣም ነው የምትወደው፣ ግን እሱ በየቀኑ የሚያደርገው ነገር በቃ በየቀኑ ልቧን እየሰበራት ነው። የሚፈጠሩትን ነገር ቤተሰቦቿ ያዩታል። ሚዲያ ላይ ነው ያለው፣ ብዙ ሰው ያየዋል። በየመንገዱ ትሄዳለች። መጠቋቋሚያ ነው የምትሆነው። ያ ነገር ስጋት ሆኖባት እንጂ የምሬን ነው የምልህ። በስማ እኔ እንጃ አንተ ራስህን እንደዛ የምትወድ አይመስለኝም። ሩታ አንተን የምትወድበትን ያክል ማለት ነው። ምን ያህል እንደምትወድማ በዚህ አንድ አመት ውስጥ እኮ አየን። ስንት ነገርህን ተሸክማ ከመጣው ሰው ጋር ሁሉ በአንተ የተነሳ እየተጣላች ለማንም ሰው አሳልፋ ሳትሰጥህ አንተን አሳልፋ ላለመስጠት እኮ ነው ከነጻነት ጋር ያ ሁሉ ሰጣ ገባ ውስጥ የገባችው እንጂ እኮ የሚመለከታት ጉዳይ ሆኖ አይደለም። የሚመለከታ አንተ ነበርክ እኮ። አንተ ነበርክ ያን ነገር ፕሮቴክት አድርገህ እሷን ጠብቀህ የመጣውን ነገር መጋፈጥ የነበረብህ። ግን በቃ ያንተ ቸልተኝነት ወይም ደግሞ ያንተ የማይሆን የዋህነት አንተኑ መልሶ ሊጎዳ እንደሚችል ስለምታቅ ነው አንተን እንደገና መጠበቅ የጀመረችው። እሷ እኮ እስካሁን ራሷን እየጠበቀች አይደለም፣ አንተን ነው እየጠበቀች ያለችው። እስካሁን ስሙ ብያለሁ፣ አዳምጥሻለሁ። ግን ደግሞ እስካሁን ባወራሻቸው ነገሮች ማውራት የምፈልጋቸው ነገሮች አሉ። ውስጣይ ቻለ አብርሽ አሁን የሚፈልገው ማለት እቤት መተሽ እንድታወሪ ነው። አንቺም ታረጋጊና አንድ ቀን ስጪው። አንድ ቀን ቤት ሄደሽ እስኪ የሚለውን ነገር ስሚው። እቤት ስትሆኝና ውጪ ላይ ስታገኙ ልዩነት ከሌለው የፈለግሽውን ነገር መወሰን ትችያለሽ። ግን ደግሞ አንድ ቀን ብቻ አንድ ቀን ወይ ሁለት ቀን ብቻችሁ ቁጭ ብላችሁ ማንንም ሳይመጣባችሁ እንትን እና ይሄ ልጅ ነው አሁን በእነሱ ላይ ክፉ የሚያስበው። ከኛ በላይ እሱ ስለሚቀርባቸው ሁለቱም በደንብ አድርጎ ከኛ በላይ ስለሚያውቃቸው እንዴት ነገሮችን መፍታት እንዳለባቸው ስለሚያውቅ ድክመታቸውን ጥንካሬያቸውን በደንብ አድርጎ ስለሚያውቅ ነው እንደዚህ አይነት ዋጋ እየከፈለ ያለው። አውሪው ወይ ደግሞ እንዲያወራልሽ ፈቃደኛ እንትናልክ ነገራችን ላይ እንደውም እንድትዛለኝ ያኔ ካያችሁ በነሜሪ ምናምን ጉዳይ በተፈጠረ ሰዓት ላይ አንድም ቀን ተረጋግተው ማውራት አልቻሉም ነበረ። ሁለቱ ተረጋግተው አለማውራታቸው በሁለቱ መካከል ወይም ደግሞ ከውጭ የመጣባቸውን ችግር ለመጋፈጥ ትልቅ እንቅፋት የሆነባቸው ነገር አንዱ ምንድነው? ተረጋግተው አለማውራት ነው። አንዳቸው አንዳቸውን መናቅ ወይም ደግሞ አንዳቸው ላይ መጨው፣ እንደገና ደግሞ አንዳንድ አብርሽ ንግግር ቶሎ ብሎ እሷ የሆነ ነገር ትክክል እንዳልሰራ ስትነግረው ቶሎ መናደድ፣ ጥፋቱን እሺ ብሎ እንደማስተካከል እንደገና እሷን ጥፋተኛ ወደ ማድረግ የሚሄድበት መንገድ ነው እንጂ ችግር እየፈጠረ ያለው። አሁን አቤላ እንዳለው ቁጭ ብላችሁ ብትነጋገሩ አንድ ቀን ችግር የለውም። እስኪ ሁለታችሁ ጊዜ ውሰዱ። ወደ ሚዲያም አታምጡት። ነገሩን ከፈታችሁት በኋላ ሰላም ከሆናችሁ በኋላ ወደ ሚዲያ ነው። ግዴታ አይደለም ወደ ሚዲያ ሁሉንም ነገር ማምጣትና ለራሳችሁ ጊዜ ስጡ። አሁን የሆነ ነገር ሲፈጠር ያን ነገር የምትመክሩበት ወይም ለዛ ነገር መፍትሄ የምታመጡበትን ነገር ከሚዲያ ከጓደኛ ከሁሉም ነገር ርቃችሁ ብቻችሁን ሆናችሁ ወደ መፍትሄው የምትሄዱበትን ነገር ማውራት አለባችሁ። በኦዲየንስ ፊት ነው መልስ እንድትነግሪኝ እፈልጋለሁ ስላልከኝ፣ እንዲሁም ደግሞ እነሱ ፊት የተደበቀ ነገር የለም ስለ ኤቭሪዴይ የሚፈጠሩት ነገሮች ያውቃሉ። ስለዚህ ምንም አዲስ ነገር ስላልሆነ እዚህ ጋር እኔ እናንተ መነጋገራችን ምንም ችግር አይፈጥርም ልል ፈልጌ ነው። ኦኬ እሺ፣ እኔ እና አንቺ መነጋገሩን ችግር የለውም። ግን አቤል ከዚህ በኋላ እኔ እና እሷ ስናወራ አንተ አትምጣ ብዬሽ ነበር አይደለ? ለምን መጣህ ዛሬ? እኔ ብቻዬን መንቀሳቀስ ስለማልፈልግ ነው። ከኋላ ዝም ብለህ የምትከተለው ብቻዬን መንቀሳቀስ ስለማልፈልግ ነው። መጥፎ ነገር ሳይሆን በቃ እኔ እና እሷ ባልና ሚስት ነን አይደል? እንዴ የግላችንን ጊዜ ለምር ማሰጠን እንዴ እኔ እና እሷ እናውራበት እንጂ ዝም ብለህ ለምንድን ነው የምትከታተላት ልጅቷን? እንዴ አማን እንዴ አንተ እንዴ ሰው በግድ ይናገሩኝ ለምን ትላለህ?
እሺ አሁን ዛሬም አታስፈልግም ዝም ብለን የመጣው ለምን ነው? እንደውም አብርሃም እውነት አቤላ ከሷ ጋር መሆን ላንተ ይጠቅማል። የምር አሁን ትንሽ ማላች ትንሽ ችግር ተፈጥሮ የለ አብርሃም አይደለችም ያለችው አይደለ? አቤላ ከጎኗ መሆኑ እንደውም ላንተ ምቾት ይሰጣል ማለት እንዳይጨንቅ በቃ ምን እንደሆነ ነገር እንዳትሆን ባንተ የተነሳ ምናምን ነገር እንዳታስብ አቤላ አብሯት መሆኑ ይበልጥ ላንተ አሪፍ ይሆንልሃል ማለት በቃ ምንም ነገር እንዳይደርስባት። አሁን ሁለት ነፍስ አይደለች አሁን እንደ ድሮ አይደለችም እኮ አሁን ሩታን እኮ በድሮ መነጽር አይደለም እንመለከታት እና ይበልጥ አብሯት መሆኑ ላንተ ነው የሚጠቅም እና መቼም ሌላ ነገር አስባ አይደለም ሁለቱ አብሮ ስለሆኑ። አቤላ አሁን ከሷ ጋር የሆነበትን ምክንያት እኔ ተረድቼዋለሁ። በቃ ልጅቷ አሁን ወንድ አብሯት ከጎኗ መሆኑ ለሷ አሪፍ ነው፣ ላንተም የሆነ ረፍት ይሰጣል። በቃ ነገሮችን እስክትፈቱ ድረስ አቤል ከጎኗ መሆኗ ይሄን ያህል ምንም የሚያሳስብ ባይሆን አሪፍ ነው እንዴ። ብቻሽ መከታተል ካልፈለግሽ ወደዛ ማስኬድና የሆነ ቦታ እንዲጠብቅሽ ማድረግ ትችያለሽ እኮ። ደግሞ እኔና እሷ ልናወራ ስንገናኝ ለምንድን ነው በመሀላችን የምትገባው? እኔ እናንተ ከዚህ በፊት አብረን አልነበርን እንዴ? የምናገኛት ምን ሆነ ነው ማለት ለምንድን ነው እንደ ጠላት የምታየኝ እኮ? በቃ ዛሬ ላይ ደግሞ እኔ ካንተ ጋር መገናኘት አልፈልግማ። ምክንያቱም ምንድነው አልፈልግም። ችግር የለውም ምንድነው እኔ እኮ ያለያዩኝ ይመስላል። ትላንትና ያደረገውን ጥሩ ነገር በመጥፎ ክሬዲቱን እንድታጠፋበት አልፈልግም። እኔ ማንንም ጥሩነት ዛሬ በሚያደርገው ስህተት በነገራችን ላይ አብርሽዬ ይኸውልህ ያኔ እሷ እነ ሜሪ ጋር ምናምን በነበረችበት ሰዓት ላይ ብዙ ነገር ቡታጅራም እየሄደ ሲታዘዝ ሲላክል እንደ ታናሽ ወንድም አብሮ ነገሮችን ሲጋፈጥ ወይም ሲያግዝ የነበረው እሱ ነውና ያንንም ነገር ባትረሳ እንደዛ ለአንተ ዋጋ ሲከፍል የነበረ ልጅን እንደዚህ በእንደዚህ አይነት መንገድ ባታወራው መልካም ነው። ሁለታችሁ ትታረቃላችሁ። እሱን 100% እርግጠኛ ነኝ። ሰላም እንደምትሆኑ አውቃለሁ። ኦሬዲ ልጅቷም ከመሃላችሁ ወጣለች። ግን በቃ እንደዚህ ባትናገረው ምናምን አቤላ አንዴ ብቻዋን ላውራት ምናምን አንተ ዞር በል ምናምን ብላ በሙድ ማድረግ እንጂ አብሯት መምጣቱ አብሯት መሄዱ ምናምን ልጅቷን ብቻ ከጎኗ መሆኑ እንደሆነ ነገር አይተ ባትናገረው መልካም ነው። እኔ እንድታስቢበትም ጭምር ነው ዛሬ አዳር አስቢበትና ንገሪኝ ያልኩሽ የነበረው ማለት ነው። ስለዚህ ምን አይነት ውሳኔ ወሰንሽ? ያሰብሽውን ነገር እንድትነግሪኝ እፈልጋለሁ። እኔ ምንም ማስበበትም ነገር የለም። ማሰብ ካለብህም አንተ ነህ ማሰብ ያለብህ። ምክንያቱም ትላንትና ከምትናገራቸው ነገሮች አንፃር አንተ ገና ነህ። ብዙ የማታስተካክላቸው ነገሮች አሉ። ገና ብዙ የሚቀሩ ነገሮች አሉ። ገባ? አንተ በጣም ብዙ ነገር ገና ወደፊት ማድረግ የምትፈልግ ነው የምትመስለው ከንግግርህም ከመንስ ማለት እኔ ከሩታ የተለየ ነገር የተናገርኩት የለም። የምሬን ነው የምላችሁ። እንደዚህ ለምን እኔ ስናገረው የሚያበሳጫችሁ ምን እንደሆነ አይዶን ነው። በነገራችን ላይ የአብርሽን አሪፍ ኳሊቲውን ረስቼ አይደለም። ለብዙ ሰዎች ወንድም የሆነ ለብዙ ሰዎች ወደ ዩቲዩብ መግቢያ በር የሆነ ከብዙ ሰዎች ጎን የቆመ ሰው እንደሆነ አይኖ በደንብ ግን አሁን ላይ እነሱ በሩታና በሱ መካከል በሚፈጠሩት ነገሮች ጠንቋይ ለራሱ አያውቅም አይነት ነገር ስመለከት ነው ደስ ያላለኝ። አይ የሱ ነገር ላይ ሲሆን ለምን ይሰንፋል ነው ያ ነው ያናደደኛለሁ። ለብዙ ሰዎች ለባዳ ምንም በህይወቱ ላይ ነገ ዞር ብሎ ለማያዩት ሰዎች የተረፈ ሰውዬ ዛሬ ላይ ከሚስቱ ጋር ሲሆን ምንድነው እንደዚህ እያደረገው ያለው? አብርሽን ስቆጣውና ስናገረው አሪፍ ኳሊቲውን ረስቼ አይደለም። ከዚህ በፊት አወራለት የነበረውን አብርሽ ከዚህ በፊት ከጎኑ የቆምኩለትን አብርሽ ከዚህ በፊት ብዙ ነገር ስጋፈጥለት የነበረውን አብርሽን ረስቼው አይደለም። ያ አብርሽ አለ። አሁን ግን ይሄኛው አብርሽ እንደዚህ የሚሆንበት ምክንያት ምንድነው? ያ ለሰዎች ጥሩ የሆነው ሰዎች ሁሉ በሄዱበት ስሙን ሲጠሩ የሚያመሰግኑት አብርሃም ለምንድነው እቤቱ ላይ ጎበዝ የማይሆነው ነው? ያ ነው ጥያቄ እየሆነብኝ ያለው። አይ ለባዳ የሚሆነው ለምንድነው ለሚስቱ የማይሆነው? ለሌሎች ሰዎች የመታረቅ ምክንያት የሚሆነው ሰውዬ ለምንድነው ከሚስቱ ጋር ሲሆን ያንን ነገር የማያደርገው ነው? ይሄ ነው ጥያቄ እየፈጠረብኝ ያለው። ሌላ ምንም አይነት ምክንያት የለኝም። ለምን እንደዚህ እንደሚሆን አላውቅም። ከአስተሳሰብህም ከሁኔታህም ምንም የምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትክ አይመስልም። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቅኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተክ ሲሆን ነው ይቅርታ የሚባለው። እሺ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በል ግን ማለት ነው አብርሽ የሷ ሲሆን ለምን ነገሮችን እንደምታከር አላውቅም። ሌሎች ሰዎች ይቅርታ ለማድረግ ያኔ ከነዳኒ ከነጽጌ ጋር ምናምን ከነሜሪ ጋር ለመታረቅ የነበረ ፍጥነት ያ ሁሉ ነገር አድርገው እንደዛ ሲያንቋሹና ሲዘድቡ የነበሩ ሰዎችን ይቅርታ አርገ ከነሱ ጋር ዳግም እንደገና ጓደኛ ለመሆን ሰከንድ አልፈጀብህም። ሚስቴን ይቅርታ ለማለት አጥፍቻለሁ እንዲህ ማድረግ አልነበረብኝም
ለዛውም በዚህ ሰዓት አንቺ ይሄ አይገባሽም ስተት ነው የሰራሁት ብለ ኢሞሽናል ንዴቱ ስለነበርኩኝ ነው ይሄንን በቃ ማለት አንቺ የኔ ስለሆንሽ አንቺን እንደራሴ ስለምመለከት ነው ነገሮችን ብቻዬን ሄጄ ለመጋፈጥ የሞከርኩት ብለ ነግራት ብትነግራት ሚስት ናት ብራዘር ትረሳዋለች ወዲያው ለምንድነው የሷ ጊዜ ሲሆን ፊትን ታዞራለ ነገሮችን ታከራለ ምናምን ያ ነው እኔ ግልጽ አልሆነልሽ ያለኝ ምር ይሄንን ቤተሰቦቿ ሳይው ምንድነው የሚያስቡት ልጃቸው እኮ ሰዓት ውስጥ እንዳለች ህይወት እንዳልተመቻት የውሸት ድራማ የሆነ የትዳር ውስጥ እንዳለች አይነት ነገር እንዲሰማት ነው የምታረገው ያ ነው አግባብ ያልሆነው በነገራችን ላይ እሷም እየደበራት ያለው ደጋግማ በሶስት ቪዲዮ እየጠየቀች ያለው ያንን ነው ለምንድነው ለውጪ ሰው ሲሆን እንደዛ ምትሆነው ለቤት ለምንድነው እንደዛ ማትሆነው ነው የሷ ጥያቄ የሁላችንም ጥያቄ ይሄ ነው በቃ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በላይ ከዚህ በላይ ይቅርታ ደስ አይለኝም ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያኔ ይቅርታ ስጠይቀኝ እመለሳለሁኝ አሁን ግን አንተ ያልከ ያለኸው ይቆጭሻል ነው እና ደግሞ ትናንትና ምስተናገር የሰማሁት ነገር አንድ ነገር አለ ወደፊት አሁን አንድ ድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦሬዲ አንተ አስበህበታል እኔ ትናንትም ነግሬያለሁ ዛሬም ልድገምልህ አንተም በአፍ ተናግረ አምነኸዋል ሩታ የኔን ቃል እኮ እየለቀምሽ መታወሪ ከሆነ ወይንም የኔን ነገር ዝም ብለሽ እየተከታተልሽ እንትን የምትይ ከሆነ ነገም ለመመለስ እንትን አይኖርሽም ማለት ነው ፍላጎት ለምንድነው ያልከው ነው አብርሽ አልመለስም አይደለም እያለች ያለችው አንድ ድል ነው የምሰጥሽ ከዚህ በኋላ በማደርጋቸው ነገሮች እንዳትቆጭ ምናምን አይነት አማርኛ ስታወራ አብርሃም ምን ሆነሃል የሆነ ነገር ላይ የተዘጋጀ ነው የሚመስለው እኮ ለምንድነው እንደዛ ምትላት ለምንድነው ይቆጭሻል ምትላት ስለቆጫት እኮ ነው ቤቱን ጥላለው ይወጣችው ስለቆጫት እኮ ነው እየመጣሽ ደጋግማ ስተትህን ምትነግር እንድትታረም እኮ ነው እሷ ብልጥሁን እንጂ ለምን እንደዚህ ያገኘች ደጋግማ ምትነግር እኮ ስተትህን ነው እየነገረች ያለችው አንተ እሷ ምትናገረው ነገር ለምን እንደዚህ እንደሚከብድብህ አይዶን ነው የምሬን ነው ማለት የምርም ጨክናብ ቢሆን ኖሮ ልታይም አትፈልግ ቢሆን ኖሮ ደጋግማ አታገኝህም ደጋግማ በመጣች ቁጥር ስተቶችህን ነው እየነገረች ያለችው ስተቶችህን እየነገረች ያለችው ደግሞ በጥበብ መንገድ ነው አንተ ደግሞ ይሄን ማስተዋል አለብህ ይሄ ነው እንዴ አየ ስትነግረህ ለምንድነው ስተቶችን እየለቀምሽ ንግግሮችን እየለቀምሽ ምታውሪ ከሆነ ላትመለሽ ነው ምናምን አይደለም ማለት ያለብህ የሆነ ነገር ስትነግረህ ይሄንን ነገር ማለት አልነበረብኝም ማለት ነው እንደዛ ነው ማለት ያለብህ እየነገረች ያለችው እሷ እየወቀሰች አይደለም እምትነግርህ ነገር እንድታስተካክላቸው ነው ሌላ ምንም አይደለም ካንተ ጋር መወቃቀስ ምንም ፈልጋ አይደለም እያንዳንዱን ነገር እያነሳች የምትነግርህ እስከ መጨረሻው እሷንና አንተ ሊለዩ የሚችሉ ቃላቶችን እየተናገርክ ስለሆነ ነው እነዚህ ቃላቶች አግባብ አይደሉም ትክክል አይደሉም ነው እኮ እያለች ያለችው እንዴት አድርጌ ላስገባባ ለሰውየው ግን አልገባኝም እንዴት አድርጌ ላስገባባ ያሰብከው ነው እየተናገርክ በውስጥ ስለማልይዝ ነው በቃ እኔ በውስጤ የሆነ ነገር ማፍሰል አልችልም ሁሉ ነገር ፊት ለፊት ስለሆነ ነው ብዙም ጊዜ ተጎጂ መሆነውም ሰው እኔ እንደ ክፉ የሚያየኝ ሁሉ ነገር ፊት ለፊት ተናጋሪ ስለሆነ ነው በፍጹም ተናገር በነገራችን ላይ ክፉ አይደለም ይሄንን ይመሰክርላል ውስጥ ምናምን ክፋት ምናምን የለም ይሄንን እኔ 100% እርግጠኛ ሆኜ እነግርሃለሁ ክፉ ስትሆን አይቻላቅም ማንንም ላይ ከሚስት ጋር አሁን ነገሮች ሲፈጠሩ ነገሮችን ለመፍታት የምትሄድበት መንገድ ከሚስት ጋር ንግግር ሲመጣ የምትለዋወጣቸው ቃላቶች ትክክል እንዳልሆን እየሰራ ያለው ነገር አግባብ እንዳልሆነ ሚስት ስትነግር የምታሳየው አክት ምናምን ነው አሁን ሰው እየደበረው ያለው ለምንድነው እሱ ሚስቱ ላይ እንደዛ የሚሆነው ነው ነፃነት ላይ ያልሆን ከሆነ ነገር ሚስት ላይ ለምን ትሆናለህ ነው የችግሩ መንስኤ የሆነችው ሚስትህን ስትሰድብ እና ለትዳር እንቅፋት ስትሆን የነበረችው ነፃነት በእንደዛ አይነት መንገድ ሳታናግር ለምንድነው ሚስትህን እንደዚህ የምታናግረው ነው ሰው እያለ ያለው እንጂ አንተ ክፉ አይደለም የምሬን ነው ማለት አንተ ክፉ መሆን ራሱ ምትችል አይመስለኝም እኮ ያሰብከው ነው ወጣም ወረደ የምትናገረው ያሰብከው ነገር ነው በመጀመሪያ ደረጃ ነገ በማደርገው ነገር አንዳችሁ እንዳትናገሩኝ የምትል ከሆነ ቅድሚያ ማስጠንቀቂያ እየሰጣቸው ነው ለኔም እየሰጠኝ ነው ምክንያቱም ያሰብከው ነገር ስላለ ማለት ነው ሁለተኛ ደግሞ ይሄ ንግግር በነገራችን ላይ ካደረካቸው ጥፋቶች በላይ በጣም እሷን እየከነከናት ነው ደጋግማ መታነሳለህ ይሄንን ነው ባትመለስ ያዘጋጀው ህይወት አለ ወይ ሁለታችሁ ብትጣሉ ወይም ደግሞ ብትለያዩ ብድግ ብለ ነገ የምትገባበት ያዘጋጀው ህይወት አለ ወይ ለዛም ነው ትናንትና ዛሬ ይሄንን ያደረክ ነገ ሌላ አታረግም ብዬ እማልጠረጥርበት ምንም ምክንያት የለም ነገ እንደገና ሌላ ሴት የማትመጣበት ምንም ምክንያት የለም ያለች ማትመለሽ ከሆነ ነገ ወደ ቤት ማትመጪ ከሆነ ከዚህ በኋላ በማደርገው ነገር ይቆጭሻል ስትላት ያዘጋጀው ህይወት አለ ማለት ነው ንግግር ያን ነው የሚመስለው
አንተ ሆን ብለህ እሷን የሆነ ነገር አይነት በቃ ለማስደንገጥ አለ እሱን አንተ ይሄን የተናገርከው የሆነ እሷን ለማስደንገጥ ምናምን ወደ ቤት ቶሎ እንድትመጣ ሊሆን ይችላል። ኖ አይደለም። አንተ እንደምታስበው ሰዎች እንደማያስቡ በደንብ መረዳት አለብህ። ቁጭት ምን አመጣው? በቃ ጥፋቴ ነው ይሄ ነው በቃ እንደዚህ ነው። ካሁን በኋላ አልደግመውም። ካሁን በኋላ በእንደዚህ አይነት መንገድ ሰዎች ወደኛ ህይወት እንዳይገቡ በእንደዚህ አይነት መንገድ እንዲስተካከል አደርጋለሁ ነው የሚባለው እንጂ ጥፋቴ ነው እኮ ሰላምን ቀርቻለሁ ነገ ይቆጭሻል በሚል አማርኛ ውስጥ ጥፋት አብረሽ ለምን ትበሳጫለህ? እንደዛ እኔ እኮ እንደዛ ለማለት ፈልጌ አይደለም ምናምን ብለህ አሁን ያለችህን ነገር እኮ በለኝ እያለች ነው። እንዲህ ነው ይቅርታ የሚጠየቀው እኮ እያለች ነው። ብራዘር አርተው ግን አብርሽ ተው ግን ነገሩን አታርዝመው። ማመን የለም እንደገና እዚች ጋር ካሜራ ፊት ነገ በማረገው ነገር እንዳትናገሩ ምናምን በሚል ዛቻ ይቅርታ የለም። ከልብ ሲሆን ነገር ነው እየሰበሰብሽ ያለሽው ሩታ። ዛሬም ነገም የምናገራቸው ዛሬም እንኳን የሆነ ክፉ ነገር ነው እኔን ለማናገር እየጣርሽ ያለሽው። የኔን አንደበት ነው እየለቀምሽ ያለሽው። ምን አለ እንኳን መልካሙን ነገር ብታወሪ መልካሙን ነገር ብታስቢ ምን ችግር አለው? ቀድማ የምትሰራውን ነገር እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገር። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተች በቃ አይደለም። አይ አሁን የምትናገረው የምሬን ነው የምላችሁ። ይሄንን ቪዲዮ የምታዩ ሰዎች እስኪ ፍረዱ። የምሬን ነው በቃ ትክክለኛ ፈጣሪን የምትፈሩ ከሆነ ፍረዱ። ምንድነው እሱ አሁን የተናገረችው እልህ ውስጥ የሚከት ነገር ያለውን ነው አይደል እየደገመችለት ያለችው? እስኪ ምንድነው ክፉ ነገር የተናገረችው? የራሱን ንግግር ነው ደግማ እየነገረች ያለችው። እንደዚህ አይባልም። የምር እስኪ ቅን ፍርድ ፍረዱ። የምሬን ነው የምላችሁ። ምንድነው አሁን እሷ እልህ ውስጥ የሚያስከት ንግግር እየተናገረች ያለችው? አብርሽ ምንድነው ሐሳብ? እውነትም እንዳልከው ያሰብከው ነገር አለ እንዴ? ተው እንጂ እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመቸ ነው። እልህ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረጋው ልትለኝ ነው? ሩታ እግዚአብሔርን እኔ ሰውን በዚህ ልክ ተለማምጬም ለምኜም በዚህ ልክ አውርቼም አላውቅም። አንቺን ግን በጣም እየለመንኩሽ ነው፣ እየተለማመንኩሽ ነው። በጣም ትዕግስቴንም እየተፈታተንሽ ነው ያለው። ይሄው አሁንም ልጠይቃችሁ እስኪ እሱ የተለማመጠበትን አንድ ቪዲዮ ስጡኝ። በጣም እየታገሳት እንደሆነ ያያችሁበትን አንድ ቪዲዮ ስጡኝ እስኪ። ምን አድርጋው እሱ ታገሳት? ለምንድን ነው እሱ እንደዚህ የሚዋሸው? ኧረ አብርሽ በእናትህ ተው። እኔ እንደዚህ አይነት ባህሪ አይቼብህ አላውቅም። ምን ሆነ እንደሆነ እንደዚህ የሆንክ እንደሆነ አይ ዶንት ኖ። አላህ ማረፍ ከፈለግሽ እኛ ጋር ማረፍ ትችያለሽ። ገባሽ አይደለ? እኔ ቤተሰብ የለኝም እንዴ? ቤተሰብ ጋር ማረፍ ግን ደግሞ ከማረፍም ከፈለግሽ እኔ ጋር ማረፍ ትችያለሽ። ገባሽ? ከነሱ ላይ ያስፈልግሻለኝ። ስለዚህ አንተ ጋርማ አታርፍም። አንተ ጋርማ ትኖራለች እንጂ እንዴት አንተ ጋር ታርፋለች? ኧረ አብርሽ ተው። አንተ ጋርማ ትኖራለች ብራዘር። አስፈልገኝ ሰዓት ይውል አልተገኘልኝ እኮ። እሺ በቃ ያለፈውን ነገር ታዩና ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ ወደ ቤት በተደጋጋሚ እኮ ነግሬሃለሁ። ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው? ሩታ በእግዚአብሔር እኔ አቅም እያጠረኝ ነው። ከዚህ በላይ ነው አንተ ማወቅ ያልቻልከው የይቅርታን አቅም ነው፣ ወይም ደግሞ ይቅርታ ምን ማለት እንደሆነ ነው። አይ ሰው አንድን ሰው ይቅርታ የሚለው ለምን እንደሆነ ነው አንተ ያልገባ። ይቅርታ ቃላቱን እኮ አይደለም ይናቀና ረናታን እኮ አይደለም እንድታወጣ የፈለገችው እሷ። ከይቅርታ በፊት አንተ ማስተካከል ያለብህ ብዙ ነገር አለ። አየ ስተትን ማወቅ አለብህ። ከይቅርታ በፊት አንድ ሰው ይቅርታ ለመጠየቅ መጀመሪያ መጸጸት አለበት ባደረገው ነገር አይደለ? ትክክል እንዳልሰራ ማወቅ አለበት። ያ ሰው ያዘነበትን ስተቶቹን እያንዳንዱን ማወቅ አለበት። ከዛ በኋላ ነው ይቅርታ ስትል የሆነ ፊት ራሱ ያስታውቃል። ከልብ እንደሆነ ተጸጽተ እንደሆነ ይቅርታ ያስታውቃል። አሁን እሷ ስለደጋገመችብህ በቃ ይቅርታ ያልክበት አንዱ ምክንያት በቃ ስለሰለቸን እንጂ ይቅርታ ማለት ብትፈልግ ኖሮ እስከ ዛሬ ድረስም አትቆይም ነበረ። ሚስት ለምን ከቤት ጥላ እንደሄደች ምን ብትናገር ምን ብታስከፋት ምን አይነት ድርጊት አድርጌ ነው ብለህ ራስን ትመለከት ነበር። እስካሁን ድረስ አንተ አልታወቀም። ከቤት መውጣቷን ነው እንጂ ያየኸው አንተ ያየኸው ከቤት መውጣቷን። ስለዚህ አንተ አሁን የምትፈልገው ወደ ቤት መመለሷን ነው እንዴ? ውሃ ቀዳ ውሃ መልስ አታርጓ ህይወታችሁን እንዴ? ለምን ከቤት ወጣች እሷ? ለምንድነው ያዘነችብህ? ለምንድነው መመለስ ያልፈለገችው? ለምንድነው ስህተቶችህን እንድታቅ እያደረገች ያለችው? ነገ እንዳይደገምባት፣ ነገም እንደገና ሌላ ማዘን ሌላ ማልቀስ እንዳይመጣ። ይሄንን እንዴት አንተ መገንዘብ ያቅታል ብራዘር? ነገር ግን አሁን የሚያስፈልጉኝን ትንሽ ልብሶች አብረን እንሄድና ከፈለክ አይካልክም ደግሞ መጥቼ እኔ ራሴ ወስድና ትንሽ ጊዜ ብቻ አስቤበት ከፋሚሊም ጋር እንግዲህ የተነጋገርነውን ነገር ነግሬያቸው እንትን እላለሁ ማለት ነው። ስለዚህ እነሱም የሚያዩት ነገር አለ። በነገር ላይ ፌስህ ላይ የሚታይ ነገር አለ፣ አካል ላይ የሚታይ ነገር አለ። እኔ እንዴት እንደምትሰሚኝና ስለምታዳምጪኝ በጣም ነው ማከብርሽ ሩታዬ። የምር በቃ ይሄንን ነው እኔ እያልኩ ያለሁት። ምንም አዲስ ነገር እኮ አልተፈጠረም። ኦኬ
ስለዚህ ከዚህ በኋላ ቤት ማትመጪም ማለት ነው። ልብስ ይዘሽ ከሄድሽ ይቀርሽ። እንደዛ ነው አይደል ሀሳብሽ? እንደዛ ፍላጎት ወይንም እኔን አታከብሪኝም ማለት ነው። ነይ ግቢ ማለት መብት የለኝም ማለት ነው። ስለማከብርህ ነው ብራዘር። ነይ ግቢ ነይ ውጪ ለማለት እኮ አይደለም ልጅቷን ያመጣት። ልጅቷን ለማኖርና ለማስተዳደር እኮ ነው። አየህ እንዴ የሄደችው በአንተ የተነሳ ተናዳ ነው እኮ። በአንተ የተነሳ ቆስላ ነው ከቤቱን ጥላ የወጣችው። አንተ ከምታረጋቸው ነገር መታረምና መስተካከል ስላለብህ እኮ ነው እንድታየው ነው እኮ ጥላ የወጣችው። ነይ ግቢ ነይ ውጪ ምናምን አንተ እኔ እንጃ ለምንድን ነው ራስህን እንደሆነ እንደ ድሮ እንደ 1966 አባወራ የምትመለከተው እንዴ? አሁን ያለበት ዘመን እኮ 21ኛው ክፍለ ዘመን ነው ብራዘር። ተው እንጂ እንደውም 22ኛው ሳንገባ አንቀርም እንዴ። እንዳለህበት እድሜ ያስብ እንጂ ይሄ የሆነ ባህላዊ አይነት ትዳር አትፈልግ። ስለዚህ እኔ ነይ ስለሽ ወይንም ግቢ ስለማከብርህማ ነበረ እኔን አንተ የምትለኝ ነገር ሰምቼ እሺ ብዬ አደረኩት። አንተ ግን ይኸውልህ በምታረጋቸው ነገሮች ለኔ ምንም አይነት ክብር እንደሌለ በነገራችን ላይ እሺ ብላ መቀበል የሌለባትን ነገር ተቀብላ በጣም ብዙ ነገር ሰርታለች። በጣም በአንተ የተነሳ በጣም ብዙ ሰው ሰድባታል። እንደዚህ ሁኚ፣ እንደዛ አድርጊ፣ እንደዚህ ሆኜ ስሪ፣ እንደዚህ ሆነሽ ምናምን እያልካት ብዙ ነገር አብራ ሰርታለች እስካሁን ድረስ አይደለ? አንድም ቀን እምቢ ስትል ሰምተን አናውቅም። አሁን እሷ እምቢ እንደምትል እንደማሰማ አይነት አክት ባታረግ መልካም ነው። ብራዘር ተው እንጂ ቢያንስ ለልጅ ብለ ነገሮችን ለማረጋጋት ሞክር እንጂ። ለን የሚያሳየው የሚመስለውም እንዴ አንተ ሌላ ሰው ሹሩሩ እያልክ እኮ እኔን እኮ ምን አገባሽ እኮ ብለ በቆምካቸው ሴት ፊት እኮ ተናግረኛል። ለምንም አልፈልገውን ነገር እንድናገር ታደርገኛለህ። የማይሆን ነገር ካፌ እንዲወጣ አታድርግ። እኔ የሚሰማኝን ነገር በሙሉ በግልጽ ነግሬሃለሁ። ይዘሽ እንድትሄጂ አልፈቅድልሽም። ይኸውልህ እሱን ግዴታዬ ስለሆነ እኮ ነው። ምንም ግዴታሽ አይደለም። ለኮሰቹ በቃ ከልብስ ውጪ ሌላ ነገር የሚያስፈልገኝ ነገር ኧረ እኔ አትለምነኝ። አንተ ለመለወጥ ብቻ ሬዲ ስትሆን ለምነኝ። እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውልህ እንደዚህ ብለህ ነው እኔ የተጎዳሁት። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርግልኝ። ዛሬ እውነቱን ሁሉን ነገር ስለተናገርኩ ነው እንዴ የምትለምነኝ? ተም ነገሮችን በሌሎች መንገድ ሰዎችን ይኸውልህ በደንብ ማስረዳት ትችላለህ። ታርጉልኝ። ትላንትና የት ነበረ? ትላንት እየዛታን ነበር እንዴ? ማለት ትላንትና ይቆጭሻል ምናምን እያላል ነበር እንዴ? እኔስ እኔ መጨነቅ አልፈልግም። በነገራችሁ ላይ እኔ ይበቃኛል። አንድ ሰው ለመቀየር ከልቡ ሲወስን ያስታውቅበታል። በእንደዚህ አይነት መልኩ እንደዚህ ብሎኝ እንደዚህ ተነጋግረን የደገመው ስህተት ስላለ መድገም አልፈልግም በህይወቴ። እኔ ከዚህ በፊት እንደዚህ ብሎኝ አቃለ ከዚህ በፊት በሁለቱ መካከል በተፈጠረ ጥል ውስጥ አንድም ቀን አብርሽ ጥፋቱን አምኖ ይሄን ባላደርግ ኖሮ እንደዚህ አይነት ነገር አይፈጠርም ነበር፣ እኔ ሙሉ ኃላፊነቱን ወስዳለሁ፣ ከዚህ በኋላ እንደዚህ አይነት ነገር በህይወታችን ሲፈጠር አሁን የሰራሁትን አይነት ስህተት አልደግምም ብሏት የሆነ ይቅርታ ጠይቋት አያውቅም። በቃ ነው ወደ ቤት በቃ ይቅርታ አድርጊልኝ ሁለተኛ አይለመደኝም ምናምን ነው። ምን እንደሆነ ራሱ አያውቀውም። እሱ የሚፈልገው እሷን ወደ ቤት መመለስ፣ ምክንያቱም ከሰው ወቀሳ ምናምን ለመዳን ስለሚፈልግ፣ ከሰው ወቀሳና ተቃውሞ ለመዳን ስለሚፈልግ ወደ ቤት እሷን ነው መመለስ የሚፈልገው። ወደ ቤት ብትመለስ መልካም ነው። ግን የሆነ አብርሽ የሆነ አይነት ነገር ቢያደርግ ደስ ይለኛል። በቃ የሆነ ቦታ ሰርፕራይዝ አድርጓት ምናምን ነገር ይቅርታውን በቃ ቢጠይቃት፣ ይሄንን ነገር አድርጌ ነው የሁሉ ነገር የተፈጠረው፣ እነዚህ ነገሮች ባላደርግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር፣ አንቺ ትክክል ነሽ፣ ይሄ ሁሉ የምታደርጊው እኔን ለመመለስ ህይወታችንን እንደገና ዳግም ለመመለስ ሰላም እንዲሆን ፈልገሽ እንጂ በእኔ ላይ ጨክነሽ አይደለም ምናምን ብሏት በቃ እንደዚህ አይነት ነገር ቢላት እኮ በቃ ወይኔ ልበልለት እንጂ በቀላሉ እኮ ወይኔ አብርሽ ይወልበናት። እኔ ቤት የምሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑትን ነገሮች በሙሉ ልወስድ ነው። ከቻልኩኝም ላልመለስ ይችላል ማለት እዛ የሚያደርስ ጥል እንኳን መሀላቸው አልተፈጠረም። እና እስኪ ከካሜራ ጀርባ ታዩና አሁን እሱ ሰው ፊት ለፊት ምናምን በቃ መሸነፍ ስላልፈለገ ሊሆን ይችላል። በቃ ሚዲያ ላይ አታምጡት። ቤት ቁጭ ብለሽ ለተወሰነ ቤት ቁጭ ብለሽ እስኪ ለአንድ ቀን ጊዜ ስጪውና አውሪው እስኪ ይዘሽ ውጪ። ይሄ የተፈጠረውን እያንዳንዱን ነገር ንገሪው። በመሃላችሁ ሁሉ ጊዜ ክፍተት የሚፈጠረው ምን ሲያደርግ ወይም ደግሞ ምን ማድረግ እንደሌለበት እያንዳንዱን ነገር ንገሪውና እስኪ ጊዜ ስጪው። ግድ የለሽም የምሬን ነው የምልሽ እንጂ አሁን ልብስ ማውጣት ምናምን ሄዶ ልብስ መውሰድ ምናምን የበለጠ ነገሩን ነው እያሰፋው የሚሄደው ነው። አይሆንም። የምሬን ነው የምልሽ። በቃ ሌላ ልብስ ግዢ አትጂ። በእንደዚህ አይነት መንገድ ሄደሽ ልብስ ለማምጣት ምናምን አትሞክሪ። ከቻልሽ በቃ ሂጂና ቤት አውሪው። ግድ የለሽም በቃ ልጅ እኔ እንጃ አንቺ ነሽ ይሄን ልጅ የምታውቂው። ካንቺ በላይ ይሄን ልጅ የሚያውቀው ሰው የለም። በተሻለሽ አቅም እድል ስጪውና ለማስተካከል ሞክሪ።
አሁን ባለሽበት ሁኔታ እንደዚህ ነገሮች እየሰፉ እንዲሄዱ አትፍቀጅላቸው። እሱ ሚዲያ ፊት ለፊት ሰው ፊት ለፊት ወንድ ልጅ አይደለ መሸነፍ አይፈልግም። ለዛ ይመስለኛል አንዳንድ ሰዎች እንደዛ ስለሆኑ ማለት ነው። ስለዚህ እስኪ ከካሜራ ጀርባ ታዩና ካሜራ ምናምን ይቅርና እስኪ አውሩ፣ ግድ የላችሁ። የምሬን ነው የምልሽ። እንደዛ ብታደርጊ እንደምትሰሚኝ ስለማቅ ነው ይሄን ብታደርጊ ነገሮች ይስተካከላሉ ብዬ አምናለሁ። ይዤ ነው የምንቀሳቀሰው መውጣው። አሁኑኑ ሄዳለሁኝ ያሉኝን ነገሮች በሙሉ ከዛ ቤት ይዤ ነው የምንቀሳቀሰው መውጣው። አሁኑኑ ሄዳለሁኝ ማለት መፈጠር እንደሚደረግ ነገር ካለ ይፈጠር። ብዙ ልንጨቃጨቅ ወይ ሌላም ነገር ሊፈጠር ይችላል። በእልህ ሊመታኝም ይችላል። ኧረ አይመታሽም እናቴ አይመታሽም። እንደዛ እንኳን አያደርግም አብረሽ። እንደዛ አይነት እንኳን ወንድ አይደለም። ብቻ እስኪ እንደምትሰማው ያውቃለሁ። ይሄን ቪዲዮ ያልኩሽን ብታደርጊ በጣም ደስ ይለኛል። ወዳችኋለሁ።